ስራቸው ሴራ ነው። ፖለቲካቸው ማታለልና ማሳመን ነው። እነሱ ኮንፊውዝ እና ኮንቪንስ ይሉታል። በዚህ መንፈስ ወደ አማራ ክልል የተጓዙት የብልጽግና ሹሞች የሰላም አርበኛ መስለው ታይቷል። ከኦሮሚያ ክልል የአማራ ተወላጆችን እያፈናቀሉ ነፍጠኛን ሰባበር ነው የሚሉት ሽመልስ አብዲሳ አዲስ አበባን ከጽንፈኛው ኃይል የማጽዳት ዘመቻ ላይ ነን ብለው ከቢሮክራሲው ውስጥ የአማራ ተወላጆችን እያባረሩ ያሉት አዳነች አቤቤ በለገጣፎና አካባቢው ይኖሩ የነበሩ የአማራ ተወላጆችን መርጠው ያባረሩት ጫሉት ሁሳኒ የደቡብ ክልልን እየመሩ በርካታ አማሮች ሲፈናቀሉና ሲገደሉ ድምጻቸው ተሰምቶ የማያውቀው ተስፋዬ በልጅጌ አገር ምድሩ በጦርነት ሲታመስ ሴቶች በመደዳ ሲደፈሩና እናቶች ሲያልቁ የሰላም ሚኒስትር ሆነው የሰሩት ሙፈሪያት ካሚል የአማራን ሕዝብ ችግር እንፈታለን ከሕዝብ ጋር ተወያየን ብለው በፕሮፓጋንዳ ልሳኖቻቸው አስተጋብተዋል። ቁም ነገሩ ደስታ ዴላሙ የሚፈቱት የክልል 3 ችግር፣ አብርሃም በላይ መላ የሚያበጁለት ፖለቲካ፣ ሙስጠፋ መሐመድ የሚያስቆሙት ጩኸት፣ ቢቂላ ሁሪሳ የሚያስተካክሉት ቀውስ አለ ወይ የሚለው አይደለም። እነዚህ የችግሩ ፈጣሪና አባባሾች መፍትሄ ሊሆኑ ይችላሉን የሚለውን ጥያቄ ከባድ የማያደርገው ይዘውት የሄዱትን አጀንዳ መርጠው ጠርተው ካወያዩአቸው ሰዎች የተነሳላቸውን ሐሳብና የሰጧቸውን ማብራሪያዎች በጥንቃቄ ስናስተውል ነው። ባሳለፍነው እሁድ ለግማሽ ቀን በተለያዩ የአማራ ክልል ከተሞች የተመረጡ ሰዎችን የመለያ ባጅ ሰጥተው በስብሰባና በሰላም ፈላጊ መልክ ሊያወያዩ ሲሞክሩ የታዩት የአገዛዙ ሹሞች አቶ አባዱላ ገመዳን አሳትፎ በአዳማ ከተማ ተካሂዶ የነበረው የኦሮሚያ ብልጽግና ሹሞች ውሳኔ ጋር በቀጥታ የሚዛመድ ጠቅላይ ሚኒስትሩ ትናንት በፓርላማ ቀርበው ከተናገሩት ጋር በሚገባ የሚመሳሰል ዓላማው የአማራ ሕዝብ ጸቡ ከብልጽግና ጋር ሳይሆን ከትግራይ ጋር ነው የሚል ያረጃ አጀንዳቸውን ይዘው ለመቀረብ የጣሩበት ነው። ለዚህም መርጠው የጠሯቸው ክፉ ቃል አይናገሩንም ብለው በቀበሌ ካድሬዎቻቸው ለይተው ወደ አዳራሽ ያስገቧቸው ተሰብሳቢዎች የሚጠይቋቸውን ጥያቄ እየተዉ የሚሰጡትን ምላሽ ማስተዋል በቂ ነው። አትግደሉን፣ አታፈናቅሉን፣ አጣየን ብቻ 9 ጊዜ በ4 ዓመት አቃጠላችኋት፣ አዲስ አበባ ለመግባት ከለከላችሁን፣ ንብረት አፍርተን ቤተሰብ መስርተን ከምንኖርበት ከኦሮሚያ ክልል አፈናቀላችሁን ብለው ሲጠይቋቸው የብልጽግና ሹሞች ግን የአማራ ሕዝብ ችግራችሁ የወሰን ነው፣ ችግራችሁ የትርክት ነው ሲሉ ይደመጣሉ። የኢትዮጵያውያን ወንድማማችነትና የትማማችነት እሴቶች እንዲዳከሙ ከፍተኛ አስተዋጽኦ ካበረከቱ ነገሮች ውስጥ አንዱ ትርክት ነው። በዚህም ምክንያት የአማራም ሕዝብ በትርክት መዛባት ምክንያት ዋጋ እንደከፈለ ፓርቲው መንግስትም ያምናል። አሁን የተሳሳቱ ትርክቶችም አሉ። በዛ ላይም ፓርቲያችን ግልጽ አቋም ይዞ ወደ ህብረ ብሔራዊነት፣ ወደ አንድነት አስተሳሳሪ ታሪኮችን ወደ ማሰባሰብ የተሳሳቱ ነገሮችን ካሉ ለማረም ደግሞ ብዙ ስራዎችን በመስራት ላይ ስለሆነ ይህንን ልናደርግ እንችላለን። ለዚህ የተዛቡ ትርክቶች አልነበሩም ወይ? ነበሩ። በትምህርት ተደግፈው ሲሄዱ የነበሩ ጉዳዮች ነበሩ። እነዚህ ሰዎች ትርክት የሚል ቃል ይዘው በየመድረኩ ሲሄዱ የሸመደዱት ቃል ስለሆነባቸው ሳይሆን የተስማሙበት አጀንዳ ስለሆነ ነው። እኛ የፈጠርነው ችግር፣ እኛ ያዋለድነው ቀውስ የለም፣ ችግራችሁ ትርክት ነው ለማለት ብለው እንደተናገሩት የሚያስረዱን ብዙ ማሳያዎች አሉ። በእርግጥም የሚሉት ችግር የትርክት ብቻ ከሆነ እንደ አቶ ሽመልስ አብዲሳ ያሉ ከፍተኛ አመራሮች ነፍጠኛን ሰባበር ነው ብሎ በአደባባይ እየፎከረ ከወዴት ሊያመጡ ይችላሉ የሚልን ጥያቄ ያጭራል። አንድ የአማራ ተወላጅ ሲገድሉ አንድ ነፍጠኛን ሰበርን ብለው የሚናገሩ በሺህ የሚቆጠሩ ሰዎችን ከኦሮሚያ ሲያፈናቅሉ ነፍጠኞችን ሰበርን ብለው በአደባባይ ከመናገር ያልተመለሱ ብልጽግናዎች ናቸው። እንግዲህ የአማራ ሕዝብ ችግሩ ትርክት ነው የሚሉት በአዲስ አበባ ውስጥ ኦሮሞ ጠልነት አለ በማለት በአማራና በኦሮሞ ሕዝብ መካከል ግጭት ለመፍጠር ይናገሩ የነበሩት የብልጽግና ሰዎች በአዲስ አበባ ቢሮክራሲ ውስጥ አማራ ስለበዛ ፈተና ፈትነን እንቀንሳለን፣ በአየር መንገድና በውጭ ጉዳይ አማራ በዝቷልና መከለስ አለበት ብለው በተግባር ያንኑ ያደረጉ የብልጽግና ሹሞች ናቸው። እንግዲህ የአማራ ሕዝብ ችግር የትርክት ነው የሚሉት አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። አየር መንገድ ኤክስኪዩቲቭ የሚባለው ማኔጅመንት ላይ ያለው አየር መንገድ የሚመራው 74% አማራ፣ 5% ትግራይ፣ 5% ኦሮሞ፣ 16% ደግሞ የተለያዩ ብሔሮች ደቡብና ብሔሮች አሉበት። እንዲህ እያሉ ይናገሩ የነበሩና በተግባር የአማራ የቢሮክራሲ ልሂቃንን ከመንግስት ቢሮዎች እየነቀሉ ህዝቡን ከሚኖርበት አካባቢ እያፈናቀሉ እንደ ትልቅ መንፈሳዊና ማህበራዊ ተቋሙ የሚያያትን ቤተክርስቲያንን እያፈራረሱና እያጠቁ ያሉ ሰዎች ናቸው። እንግዲህ የአማራ ህዝብ ጥያቄ
የትርክት ይቀየርልኝ ነው የሚሉት። በክልሉ ውስጥ ለዚህ ፖለቲካዊ ጉዞ ከሄዱት ሰዎች መካከል ራሳቸው አቶ ሽመልስ አንዱ ናቸው። አቶ ሽመልስ በሚመሩት ክልል ውስጥ ወለጋ አለያም ባሌ ሄደው መመለስ የማይችሉበት የሰላም እጦት እንዳለና አንድም የሰላም ተሞክሮ የሌላቸው ፖለቲከኛ መሆናቸው ቢታወቅም በአማራ ክልል ሰላም ለማስፈን ከሄደውና የክልሉን ሕዝብ ጥያቄ ከትግራይ ጋር ያለው የወሰን ጉዳይ የትርክትና የሕገ መንግስት ነው፣ ይህንን ደግሞ እኛ አልፈጠርነውም የሚለውን ዲስኩር ይዘው ከቀረቡት አንዱ ሆነዋል። ስልጣን በጉልበት ሊነጥቁን ያሰቡ ኃይሎች ላይ ሕግ እናስከብራለን ይላሉ። ከአሁን በኋላ ኢትዮጵያ ውስጥ አንዱ የበላይ አንዱ የበታች ሆኖ ሊኖር አይችልም። ከእኩልነት ውጪ፣ ከወንድማማችነት ውጪ፣ ከመተጋገዝ ውጪ ሌላ አንድም መንገድ የለም። አንዳንዱ ቦታ ያለው በጉልበት ስልጣን መቀማት ፍላጎት አለ። መንግስት ሰላም እንደማይፈልግ፣ ፓርቲያችን ሰላም እንደማይፈልግ ተደርጎ የሚነዛው ነገር ሐሰት ነው፣ ትክክል አይደለም። ለሰላም መንግስት ዝግጁ ነው። ለሰላም መንግስት እጅግ በጣም ዝግጁ ነው። አቶ ሽመልስ አብዲሳ የአማራ ክልልን የፖለቲካ ኃይል ካለበሳቸው ካባ እኩል በሚገባ ያውቁታል። ሰባበርናቸው ሲሉ ምንም አልተባሉም። አታለልናቸው ሲሉ በድጋሚ ባህር ዳር እየተወሰዱ ካባ ሲጠለቅላቸው ነበር። በእርግጥ እውነትና እውቀት የተሳናቸው የክልል 3 ፖለቲከኞች አቶ ሽመልስ አብዲሳ ይህንን ሲናገሩ አብይ ይገስጹልናል፣ ሽመልስ ይህንን የተናገረው አብይ ሳያውቅ ነው ወዘተ እያሉ ሙሴያቸውን ሲንከባከቡ ነበር። አቶ ሽመልስ አብዲሳ ግን ያለቃቸውን ፍላጎት እየፈጸሙ የእሳቸውን ትዕዛዝ እየከወኑ ቀጠሉ እንጂ በዚህ ጉዳይ ላይ ተዛምፈው ማያውቁ። ባህር ዳር ሄደን አሳምነን እናታለን መጣን ያሉትም በአደባባይ ነው። እንዲህ እያሉ ከሻሸመኔ እስከ ሸገር ከተማ ድረስ በርካቶችን መርጠውና መንጥረው ህጋዊ ድሃ አደረግናቸው እያሉ አባረዋል። አሁን ደግሞ አፈናቅለውና ነቅለው ያባረሩትን ህዝብ አዲስ አበባ አትገባም ብለው በገብረ ጉራቻና በሸኖ ኬላ ሰርተውና ወታደር አቁመው የከለከሉትን ማህበረሰብ በቀየው ሄደው ስለ ሰላም ሊመክሩት ጥረዋል። ወደ አዲስ አበባ አትገባም እያሉ እንዳይታከምም እንዳይማርም እንዳይንቀሳቀስም አድርገው የከለከሉትን ህዝብ ሊመክሩ የሄዱት አቶ ሽመልስ የእሳቸውን ኃጢአት ሲናዘዙ ይደመጣሉ ተብሎ አይጠበቅም። ሌላኛዋ በአማራ ክልል ውስጥ የሰላም ፈላጊው አገዛዝ መልእክተኛ ሆነው የሄዱት የቀድሞዋ የለገጣፎ ለገዳዲ ከንቲባና የኦሮሚያ ክልል ከፍተኛ አመራር የነበሩት የለገጣፎ ነዋሪዎችን እየመረጡ አፈናቅለው የሚያመልኩበትን የቅዱስ ዮሐንስ ቤተ ክርስቲያን እንዲፈርስ አድርገው በርካታ አማሮችን የነቀሉት ወይዘሮ ጫልቱ ሳኒ ናቸው። ባለፉት ዓመታት የአማራን ህዝብ ወይም የአማራ ተወላጆችን መከራ ካበዙ የብልጽግና ከፍተኛ ሹሞች አንዷ የሆኑት ወይዘሮ ጫልቱ ሳኒ ከጥቂት ዓመታት በፊት ሀብት ንብረት አፍርተው ከሚኖርበት ቤት ያባረሯቸው አማሮች ግን ዛሬም እንባቸው አልታበሰም፣ ቁስላቸውም አልሻረም። የአማራ ህዝብ አትግደሉኝ፣ አታፈናቅሉኝ ሲል አልሰማ ብለው ልጆቹ ጠመንጃ እንዲያነሱ ከተደረገ በኋላ ዛሬ ደግሞ አወያይና ምክክር ፈላጊ መስለው የቀረቡት እንደ ጫልቱ ሳኒ ያሉ ዋናዎቹ አፈናቃዮች ናቸው። አዲስ አበባ የጽንፈኛው መደበቂያ ሆኗል። ከተማዋን ከጽንፈኛው ኃይል እናጸዳለን፣ በመስተዳድር ውስጥ አማራ ስለበዛ ወደ 40% እንቀንሰዋለን ወዘተ ሲሉ የሰነበቱት ወይዘሮ አዳነች አቤቤም ጎንደር ሄደው የአማራ ህዝብ ችግር ህገ መንግስቱ ነው ብለዋል። የትኛው የህገ መንግስቱ አንቀጽ ነው የአማራ ተወላጆች ከአዲስ አበባ መስተዳድር ቢሮክራሲ ውስጥ በአዳነች አቤቤ እንዲመነጠሩ፣ ሰርተው ከሚኖሩበት ቤት ያለ ካሳ እንዲነሱ፣ ወደ አዲስ አበባም እንዳይገቡ የሚከለክለው የሚለውን ጥያቄ ያነሳላቸው ባይኖርም እሳቸው ግን ችግሩን እኛ አልፈጠርነውም በሚል መንፈስ እንዲህ አድርገው አብራርተውታል። የዚህ ሁሉ ድርጊትና ፕሮፓጋንዳ የተወጠነው ባሳለፍነው ሳምንት በአዳማ ከተማ በዝግ በተካሄደው የኦሮሞ ብልጽግና ከፍተኛ ካድሮች ውይይት ላይ መሆኑን መዘገባችን አይዘነጋም። ለስልጣናችን መሰረታዊ አደጋ ያለው ከትግራይ በኩል ነው። ከአማራ ክልል ጋር ችግር ለመፍታት የሚያደርጉትን ጥረት ማዘግየት ያስፈልገናል ያሉት የኦሮሞ ብልጽግናዎች ክልሉ ጥያቄዎቹ በእኛ ዘመን የተፈጠሩ ሳይሆኑ የቆዩ ናቸው በሚል የወሰንና የህገ መንግስት እንደሆኑ እናድርግ፣ በቅርቡ የፋኖ ታጣቂዎች የትግራይ ተወላጅ የመከላከያ አባላትን ከስር ለቀው መላካቸው የሁለቱ ኃይሎችን ቅንጅት ጅማሮ ምልክት ነው ወዘተ ብለው የተወያዩት የኦሮሞ ብልጽግና ካድሮች አሁንም ችግሩ ወደ ሰሜን እንጂ ወደ ማዕከል እንዳልሆነ እንስራ ብለዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደም አለቆቻቸው እንዳይከፉባቸው የአማራ ህዝብ ጥያቄው የወሰን ነው፣ እሱም በሰሜን ካለው ከትግራይ ጋር ብቻ ነው በማለት ተናግረዋል። በማንነት ላይ የተመሰረቱ የአስተዳደር ወሰኖች የህዝብ ፍላጎትን መሰረት ያላደረጉ ነገር ግን ህብረተሰብንም በከፍተኛ ጥያቄ ውስጥ ያስገቡ የህይወት መስዋዕትነትም እንዲከፍሉ ያደረጉ ጉዳዮች አሉ የሚል በአገር ደረጃ ስምምነት ተደርሷል። በዚህ መሰረት ይሄ የማንነት ጥያቄ እንዴት መፈታት እንዳለበት ግልጽ አቅጣጫ ተቀምጦ የማንነት ጥያቄ ያለባቸው በተለይ በአገራችን በክልላችን የሰሜኑ አካባቢ አላማጣ፣ ሰቆጣ፣
ጠለምት፣ ወልቃይት ጠገዴ እነዚህ ችግሮች እንዴት መፈታት እንዳለባቸው አቅጣጫ ተቀምጦ እየሰራ እንደ አቶ አረጋ ያሉ ሹሞችና ፖለቲከኞች ለነገው ሳይሆን ለዛሬው ኪሳቸውና ውሏቸው የሚያስቡ ነጋዴዎች የአማራ ሕዝብ ከሁሉም ጎረቤቶቹ መሬት የሚጠይቅ ተስፋፊ አድርገው እንደሳሉት የሚታወቅ ነው። የአማራን ሕዝብ ጎረቤት ለማሳጣት ከሁሉም ጋርም ለማናከስ የሰሩት ፖለቲከኞች ሕዝቡ ከቤኒሻንጉልም ከኦሮሚያም ከትግራይም ከሱዳንም መሬት አምጡ ይላል የሚል ምስል አሰጥተውታል። አቶ አረጋ ግን ደራና መተከል ብለው ቢጠቅሱ አለቆቻቸው ስለሚቆጧቸው ችግሩ ያለው ከሰሜን ጋር ነው ብለው አልፈውታል። ብልጽግናዎች በተለያዩ የአማራ ክልል ከተሞች ባደረጉት ውይይት በአብዛኛው የቀረበላቸው ጥያቄ ሰላማችንን ስለምንነጠቃችሁን፣ ማዳበሪያ ለምን ከለከላችሁን፣ ከኦሮሚያና ከሌሎች አካባቢዎች ለምን አፈናቀላችሁን፣ ሐቀኛ ድርድር አድርጋችሁ ለምን ችግራችን አይፈታም ወዘተ የሚል ነው። ለእነዚህ ጥያቄዎች ነው እንግዲህ ችግርህማ አሁንም ከትግራይ ጋር ነው፣ እነሱ የወሰዱብህ መሬት እነሱ የፈጠሩብህ ትርክትና ህገ መንግስት ነው የሚል ምላሽ ሲሰጡ የተደመጡት። ጥያቄው ወዲህ መላሾቹ ወዲያ ሲሆኑ ይህ ነው። የአማራን ህዝብ የአስቸኳይ ጊዜ አዋጅ አውጀው በግማሽ ቀን ብቻ በአንዲት ትንሽ ከተማ 115 ሰዎችን የሚገድሉ ሰዎች፣ ከተለያዩ የኦሮሚያ አካባቢዎች ብቻ በሚሊዮን የሚቆጠሩ የአማራ ተወላጆችን ያፈናቀሉ መሪዎች የአማራ ህዝብ ጥያቄ ህገ መንግስትና ወሰን ነው ይላሉ። ይህንን ለታማኝ ካድሮቻቸው አስሸምድደው ወደ አማራ ክልል የላኩት ጠቅላይ ሚኒስትሩም ትናንት በፓርላማ ይህንኑ አንስተውታል። ከአማራ አካባቢ የተወለዱ ምሁራን፣ የሃይማኖት አባቶች፣ ባለሀብቶች፣ ወጣቶች ውይይት ለማድረግ እድል አግኝቻለሁ። በእነዚያ የውይይት ጊዜ ውስጥ ከሞላ ጎደል በሁሉም አካባቢ የጋራ በሚባል መልኩ የሚነሱ 3 ወሳኝ ጥያቄዎች ነበሩ። 1 የልማት ጥያቄ፣ 2 የህገ መንግስት ጥያቄ፣ ህገ መንግስቱ አግሎን ተነስቷል፣ ማሻሻያ ያስፈልገዋል የሚል፣ 3 የወሰን ይገባኛል ጥያቄ። አሁናዊውን የክልሉን ጥያቄ በዚያው በሰሜን ላይ ብቻ እንዲቆይና ከብልጽግናው አገዛዝ ጋር ጉዳይ የሌለው ለማስመሰል የሚደረገው ጥረት የት እንደሚያደርሳቸው ባይታወቅም የዘመኑ ገዢዎች ወደ አማራ ክልል የሄዱት ለምንድን ነው የሚለው ጥያቄ መሰረታዊ ነው። ለዚህም 2 ነገሮችን መገመት ይቻላል። አንደኛው ችግርህ ከኛ ጋር አይደለም፣ እኛ የፈጠርንብህ ችግር የለም፣ ከትግራይ ጋር ነውና እዛው ላይ አተኩር ለማለት ሲሆን፣ ሁለተኛው ደግሞ ህዝብ አወያይተን ሰላም ፈላጊ መሆናችንን አሳይተናል፣ እንደራደር ብለን ብንለምንም የሚሰማን አጣን የሚል ፕሮፓጋንዳቸውን ለመስራት ነው የሚለው ነው። በሰጥቶ መቀበል ህግ ሐቀኛ ድርድር ስለማድረግ ሳይሆን ተወያይተን ትጥቅ እናስፈታለን ብለው የሄዱት ብልጽግናዎች ግን የቀናቸው አይመስልም። የብልጽግናው መንግስት ከህወሓት ትንኮሳ ሊደረግ እንደሚችል የሚያሳይ ፕሮግራም ስሩ ብሎ እሱ ግን ትግራይን መልሶ ለመገንባት እንቅልፍ ያጣ መሆኑንም ግለጹ ብሎ ህወሓት ከፋኖና ከሻቢያ ጋር እየተመሳጠረም ነው ብላችሁ ዝግጅት አቅርቡ ብሎ ለፕሮፓጋንዳ ልሳናቱ ልኳል። የትግራይ ጊዜያዊ መንግስት ካቢኔ ደግሞ ከዚህ በኋላ ይህንን የፕሪቶሪያ ስምምነትን ክንውን የምገመግመው በአፍሪካ ህብረት በኩል ነው ብሎ ግልጽ ያለ ነገር ተናገረ። ምክትል ፕሬዚዳንቱ ጀነራል ታደሰ ወረደ የፌዴራል መንግስቱ የገባውን ቃልና የፈረመውን ውል ያክብር ብለው በፕሬዚዳንት ሳህለወርቅ ፊት ተናገሩ። ፕሬዚዳንት ሳህለወርቅ ዘውዴ ግን አድዋ ድረስ ሄደው ስለ ደቡብ አፍሪካው ስምምነት አንድም ቃል ሳይናገሩ ተመልሰዋል። በአዲስ አበባ ኃይሌ ግራንድ ሆቴል የተካሄደው የአማራ ባለሀብቶች ስብሰባ በምክትል ጠቅላይ ሚኒስትሩ እየተመራ በተካሄደበት ወቅት የተነሱት ሀሳቦች አገዛዙ አሁንም ቢሆን ችግሮችን ለማወሳሰብ የከፋ ፍላጎት እንዳለው ግልጽ አድርጓል። ህወሓት ሚኒስትሬን ለጠላት አሳልፋችሁ ሰጥታችኋል ብሎ አመራሮቹን ማባረሩን ተከትሎ የኮሚኒኬሽን ሚኒስትሩ ለገሰ ቱሉ ብስጭታቸውን መቋቋም ተስኗቸው ታይተዋል። በጦርነቱ ወቅት የትግራይ ሰራዊትን የመሩ ከኮር በላይ የሆኑ አዛዦች ለቀናት ባካሄዱት ስብሰባ የሰላም ስምምነቱ እንዳይተገበር እንቅፋት የሆነው የአማራ አሊያም የአፋርና የኤርትራ ህዝብ ወይም ብልጽግና ሳይሆን ራሳቸው ጠቅላይ ሚኒስትር አብይ ናቸው የሚል ድምዳሜ ላይ ደርሰዋል። የአፍሪካ ህብረት በጉዳዩ ላይ ሊመክር የነበረውን ስብሰባ አራዝሞታል። እነዚህ ሰሞነኛ መረጃዎች ናቸው። ያንን ደም አፋሳሽ ጦርነት ያስቆመውን ስምምነት በመተግበር ዘላቂ ሰላምና ህዝባዊ አንድነት እንዲመጣ ለማድረግ የሚያስችለው ስራ ችላ ተብሏል የሚለው ንግግር በርካቶች የሚስማሙበት ይመስላል። በዚህ ዝግጅት ከዚህ ጋር በተገናኘ የተለያዩ ባለሙያዎችና አስተያየት ሰጪዎች የተናገሩትን ይዘንላችሁ ቀርበናል። አብራችሁን ቆዩ።
አሁን የብልጽግናው መንግስት ከዓለምም ጋር ሆነ ትግራይ ከፌዴራል መንግስቱ ጋር የሚገናኙት በደቡብ አፍሪካ ውል አማካኝነት ነው። አበዳሪና እርዳታ ሰጪ መንግስታትና አካላት ሁሉ የብልጽግናውን አገዛዝ ደጋግመው እየጠየቁት ያሉት የፈረምከውን ውል ፈጽም ብለው ነው። ዓለም ቁጭ ብሎ ያፈራረመውን ይህንን ስምምነት አለመተግበር የሚያስከለክለውን ነገር የሚያውቀው አገዛዙ ስምምነቱን መተግበር ደግሞ በአገር ውስጥ ያሰበውን ዘላቂ ጥፋት ያስቀርበታልና እያነከሰ ነው። ብድርና እርዳታ ስጡኝ ብሎ የልመና ቁማዳውን ይዞ ሲቀርብ በቅድሚያ የፈረምከውን የሰላም ስምምነት ተግብር እያሉት ነው ምዕራባውያኑ። ይህንን ስምምነት ገቢራዊ ማድረግ ማለት ደግሞ ደም እያቃባና እያጋደለ ለመኖር የተለመውን ፍኖት ያጨናግፍበታል። በእርግጥ የፕሪቶሪያው ስምምነት አልተተገበረም ሲባል ምን ማለት ነው የሚለውን ጉዳይ ሰሞኑን የቱፍትስ ዩኒቨርሲቲ ፕሮፌሰሩ ዶክተር ሙልጌታ ክብረ ሕይወት በዝርዝር አስነብበውታል። ከሳቸው ረዘም ያለ ጽሑፍ ውስጥ እንዲህ የሚለው ይገኝበታል። በደቡብ አፍሪካ የተፈረመው ውልም ሆነ በኬንያ የተረጋገጠው ማስፈጸሚያ ሰነድ አልተተገበሩም የሚያስብላቸው ብዙ ምክንያት አለ። በስምምነት ውስጥ የተቀመጡት አገልግሎቶችን የመመለስ ስራዎች በአብዛኛው ተከናውነዋል። ከኢፌዴሪ ሀገር መከላከያ ሰራዊት ውጭ ያሉ የሀገር ውስጥም ሆነ የውጭ ኃይሎች ከትግራይ ክልላዊ መስተዳድር ግዛት ውስጥ መውጣት አለባቸው የሚለው የስምምነቱ አንቀጽ ግን ገቢራዊ አልሆነም። ጠቅላላ ምዕራብ ትግራይ፣ ሰሜን ምዕራብና ደቡባዊ የትግራይ ክፍል አሁንም የፌዴራል መንግስቱ ባልሆኑ ኃይሎች ቁጥጥር ውስጥ ነው። ጠቅላይ ሚኒስትር አብይ ለዚህ ያቀረቡት መፍትሄ በአወዛጋቢዎቹ ቦታዎች ህዝበ ውሳኔ ይካሄድ ብለው ነው። የኢፌዴሪ ህገ መንግስት የብሔረሰቦችን ራስ ማስተዳደር መብት ደንግጓል። በ2001 ዓ.ም የወጣው አዋጅም አንድ ራሱን የማስተዳደር ጥያቄ ያለው ማህበረሰብ ጥያቄው የሚመለስበትን ሂደት ለፌዴሬሽን ምክር ቤት ሰጥቶ እንዲከናወን ያስገድዳል። በፌዴራላዊት ኢትዮጵያ ውስጥ የራስን በራስ ማስተዳደር ጥያቄ ለመጀመሪያ ጊዜ የተነሳው በስልጤ ማህበረሰብ ነው። በጉራጌ ዞን ውስጥ መካተት የለብንም ብለው ያቀረቡት ጥያቄ ህዝበ ውሳኔ እንዲካሄድ አድርጓቸዋል። በመጨረሻም በብሔራዊ ምርጫ ቦርድ አማካኝነት ህዝበ ውሳኔው ተካሂዶ በደቡብ ክልል ስር አንድ ራሱን የቻለ ዞን መሆን ችሏል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።